ተገጥሞልሽ ነው። አያትሳቁ እናቴ በቄ ረፍ ተገጥሞልሽ ነው። ከታች ያለው ልጅ ነው ያሳቀኝ። ምን ያህል ምን ቢል ነው ያለው? ምን ቢል ነው አለ ማለት እኔ እነሱን ነው የምፈልግ። በቄ የእውነቴን እኮ ነው። ከወገብ በታች ሰዓዲ አንቺ አይደለም ላ ሳሪ ወላ የሆነ ነገር አጭሰዋል። ሽሻ አይደለም እትዬ ቅድም ሙኒት ሽሻ አጭሰው እንደሆነ አለች። ሽሻ አይደለም ያጨሱ ሲጀምር በእጃቸው ይዘው ነው የሚያጨሱት። ቆይማ መሲ ቁልፍ የምትመስል ነገር ናት የሚያጨሷት። ላ አይደለም እኔ ሲያጨሱ ነው ያየሁት እንጂ እንዴት እንዲያረጉት አላውቅም። ምን ላይ ያጨሱት? ባፋቸው ቲክቶክ እንስራ እንቅልፍ እንዲወስደን አሉ ማለት ነው። ከዛ ቲክቶክ እንስራ እንደዚህ የሚያጎሩት አለ የለም ቲክቶክ ላይ እንደዛ እያደረጉ ቲክቶክ ሰሩ ማለት ነው። ግን እንደዛ ስናረግ ሁላችንም እንትን ብለናል፣ ተጥናናል። ሰዓዲችን ጥያቄ እስኪ መልሽልኝ ማሪ። ሰዓዳ አቤት። ከወገብሽ በታች ያንቺ ነው ወይስ የሆነ እንትን ቱርክ ሄደሽ ያስገጠምሽው ነገር አለ ማለት ያልተሰማሽ? ኧረ እኔው መሲ ወላሂ እንደዛ አይደለም። እኔ ሲጀመር እንቅልፍ ወስዶኛል በሰዓቱ ወላሂ። ምን አይነት እንቅልፍ እያልኩሽ ነው? እሺ ቆይ የኔ ጥያቄ ደግሞ የልጁ ቁጥር አለሽ? አለኛው የኢትዮጵያ ቁጥር ነው የሰጠኝ። አንቺ ዱባይ ነሽ አይደል ያለሽው? ጥሩንም አታውቂው? ላ ስልኩን የሰጠኝ እኔ ኢትዮጵያ ልሄድ ነው ብሎ የኢትዮጵያ ቁጥር ነው የሰጠኝ። ኦኬ እሺ። አሁን ትልቁ ነገር የኔ እንትን ነገር ማለት ነው ከልጁ ጋር ከተዋወቃችሁ ስንት ጊዜያችሁ ነው? በዛ ቤት 15 ቀን ተቀምጫለሁ። እዛ 15 ቀን ተቀምጫለሁ። 1 ወር ሆኗል። እና 1 ወር ስትሸካሸኩ ቆይታችሁ እሱ ወደ ኢትዮጵያ ሲሄድ ነው እንዴት ታዲያ መተሽ አስረገዘ የምትይ? ላ እኔ 1 ወር እኮ እሱ ጋር እኮ አልቆየሁም። እነሱ ጋር የተቀመጥኩት እኮ 8 ቀን ነው። እነሱ ጋር 15 ቀን የተቀመጥኩት። ሸካሸኩ ቆይታችሁ ነው ወይ ታዲያ አሁን መተሽ አስረገዘኝ እንደተኛው አላየሁም እንትን አጭሶብኝ ነበር። ምንም ያጨሰብሽ ነገር የለም። ወደሽ ፈቅደሽ ያደረግሽው ነገር ነው። ልጁ ወደ ኢትዮጵያ ስለሚሄድ ስሙን ለማጥፋት ነው የመጣሽው። ሀቁና ፋክቱ ይሄ ነው። በነገራችን ላይ እኛ ወጥተን ወንዶች ላይ ብቻ ስለምንፈርድ ብቻ ሴቶች እውነት አላችሁ ስንላችሁ የማይመስል ነገር ለሚስት አትንገር። ሲዳራን የዛ ለማድረግ ፈልጌ አይደለም ማሲኔ ሲጀመር የዛን ሰዓት 15 ቀን ነው እነሱ ጋር የተቀመጥኩት። 8 ቀን ብቻውን ነበር የሚኖረው። ላ እኛ ኢጃዛ ቤት ነው የመጣው። እሱ ታሞ እኛ ኢጃዛ ቤት ነበር ይዘውት የመጡት ማለት ነው። ኦኬ ሊያስታመሙት። እሺ ታማሚ ከሆነ እንዴት ታግሎሽ ደፈረሽ? ታማሚ ነው እሱ ማለት ነው። እሱ ታማሚ ነውና ከዛ እህቱ ምን አለችኝ? ክኒንና ኮንዶም ልስጥሽ እሱ ታሟልና ግዴታ ግንኙነት ማድረግ አለበት፣ ግንኙነት ካላደረገ አይድንም አለችኝ። እኔ ምን አገባኝ አልኳት። ማውጫ ነሽ? እሺ ከዛን የምን አገባኝ ስላት እንዴት ምን አገባኝ ታያለሽ ወንድም የለሽም አለችኝ። እኔ ወንድም የለኝም ማለት አልኳት። የእሷ ስልክ አለሽ? የልጅቷ የለኝም። አንቺ የለኝም ያከራይቱ ነው። የእሱ የኢትዮጵያ ቁጥር ነው ያለሽ፣ የልጅቷም የለሽም። አንቺ ውሸታምነት አይደለም መሲ ወላሂ ውሸት አይደለም። ያከራይቱ አጀንዳ ምንድን ነው ምናምን ከሱ ጋር ያገናኘኝ የማይመስል ነገር ነው የምትናገሩት። የእህቱም ቁጥር የላትም። እንደገና ደግሞ ሲተኙ ምንትን ሲሉ እንትን የላትም። እኔ ልንገርክ በቄ ልንገርክ አንድ ታሪክ። የሆነች ልጅ መጣች። ልክ የምህረት አዋጁ የወጣ ጊዜ ማለት ነው። ወደ 800 ሰው ነበር እኔ ቤት። ኮመንታተሮች እንዳለ ያለቅሳሉ ከታች አዳምጫት መሲ እያሉ። እሺ ብዬ አዳመጥኳት። 9500 ድርሃሜን በላኝ አለች። እሺ ብዬ እንዴት ትበላብሻ እናቴ ካንሰር ታማሚ ናት ብላ አለች። ከዛ ከልጁ ጋር ተጣላሁኝ። ብሯን ስጣት አትስጣት ማለት ነው። በቄ መሲ ተይ ባላየሽው ነገር አትፍረጅ። ከአንድ ሳይድ ሰምተሻለ። ልጅቷ ለእኔ ምንድን ነው ያለችኝ? ከታች ከፎቅ ወርጄ ታች ወርጄ ነው ብሩን የሰጠሁትኝ አለች። እሺ አልኳትኝ። ከዛ በኋላ አይቼው አላውቅም። በቃ እስከሚሰራልኝ ነበረ እየጠበቅኩኝ ነው። ልጁ ነጭ የአፄ ሚኒሊክ ዘመን የሚደረግ አባቶቻችን ለጦርነት የሚጠቀሙበትን አይነት ፑታንታ ለብሶ መጣ። ሱቅ ረጅም ነጠላ ጫማ አድርጎ መጣ። ሲመጣ በቃ እግዚአብሔር አሳይክ 9500 ድርሃም በላይ የተባለው ሰውዬ የእሱን ቁምጣ ለብሳ ቤቱን ስታጸዳ
ገንፏ ገንፍታ በትልቅ መዘብዘፊያ ማየ ልብሷን በምዘፈዝፈበት በሱ እንትን ገንፏ ገንፍታ እያበላችሁ ሁሉ ደረቱ ላይ የ80 ባሏ ይመስል ፎቶ ተነስታ መጣ። ፎቶውን ይዞ ልጅቷ ይኸው ቲክታክ እርም ብላ ቲክታኳን ትተዋለች። ገባት። ስለዚህ ብዙ ውሸታም ልጆች አላችሁ። እኛ ወንዶች ላይ ብቻ ስለምንፈርድ ብቻ አሁን እችልኝ እንደው በቂ ከወገቧ በታች የሌላ አካል የተገጠመላት አላቅም ነበረ። ተኝቼ ነበረ። የፈለገ እንቅልፍ ብትተኝ ያው የመዳም ቅመም ሆነሽ ያው ዱባይ ላይ ወንድ ልጅ እንደዚህ ብሎ ተተናኮለሽ ልጁ ይሄኔ አፍቅረሹ ኢትዮጵያ ሊሄድ ነው ሲልሽ መያዣ ስም ማጥፊያ ነው ያመጣሽው። ስለዚህ ይሄ ውድቅ ነው፣ በእኔ ፍርድ ውድቅ ነው። የልጁ ቁጥር አለሽ የለሽም? የጃዛ ቤቷ አከራይ እንትን ልጁ በሽታው እንዲድን ኩፍኛ አልያዘው ምን አልያዘው። ሳምንት ስትሸካሸቂ ቆይተሽ እሱ ሊሄድ ሲል መጥተሽ እንደዚህ አይነት አጀንዳ የምትሰጭ ሌላ አጀንዳ አምጡ። ይልቁንስ ጥሩ አጀንዳ የሆነ ገፋ የሚል ለሰሚውም በቃ የሆነ ኮመንት ላይ ትንሽ ረበሽበሽ የሚያደርግ እንደ በነገራችን ላይ የሚያጨሱት ነገር የሚያደነዝዝ ነው አለች። እነሱ ወደ ሆዳቸው ያጨሱት ሰዎች ለምን አልደነዘዙም? እሱ ራሱ እኮ ጥያቄ ነው። ያጨሱት ሰዎች አይደነዝዙም? የሚጨስባቸው ሰዎች ብቻ ናቸው የሚደነዝዙት? አረ ስራህን ብትሰራ ይሻልሃል። በቃ እኔ እስራኤል ስራ እንደውም እውነት ለመናገር አንድ ልጅ ምን ነበረ ችግሯ 40,000 ድርሃም የተበላች ልጅ አለች። የሆነ ግሩፕ ውስጥ ገብታ በዚህ ሀገር አካውንት ነው ብሩን ስታስገባ የቆየች እና ስትጠብቅ ቆይታ ነው የወጣችው። ሰው እሷም ነበረች፣ ሁለቱም ሳዳም እሷም አንድ ላይ ነበሩ ቅድም እና እሱ 40,000 በቂ እኔ እዚህ ሀገር የሰራሁትን ብር እዚሁ ነው ያጠራቀምኩት። ለስንት ዓመት ነው የሰራሁት አለች። ኢትዮጵያ ብር ልክ ያላቅም አለች። እንደገና ተበድሬ ነው አንድ ላይ ሰብስቤ ያስገባሁት አለች። በአንድ ጊዜ አይደለም፣ ቆረጥ ቆረጥ አድርጋ ነው መሰለኝ። በአመት ውስጥ ይሁን በ2 ዓመት ውስጥ ይሁን አላቅም፣ ብቻ ያስገባችው በዚህ ሀገር አካውንት ነው ያስገባችው። እና ቅድም እንደውም ወልደ ጊዮርጊስም መጥቶ ነበር እዚህ ምንድን ነው ይህ እንደዚህ አይነት ነገር ለምንድን ነው የማትማሩት ምናምን ብሎ ምክር አስተላልፉላቸው ነው የወጣ። በእኔ ስም ራሱ አካውንት እየተከፈተ እርዳታ ድርጅት ምናምን እያሉ በእኔ ስም ብር እየበሉ ነው። ራሳችሁን ጠብቁ ብሎ ነው የሄደ ወልደ ጊዮርጊስ። እና እቺ ልጅ ነገ እመጣለሁ ብላለች። ምናልባት እዚህ ያለች አይመስለኝም። እዚህ ካለሽ እስቲ ብትገቢ ጥሩ ነው በዚህ ሰዓት። እና ማሚ ስላሉ መሲም አለች ሚኬም አለ። በጣም ጥሩ ሰዓት ነው ለአንቺ ብዬ አስባለሁ። ካለሽ አንድ ቁጥር ጽፈሽ ብትገቢ ጥሩ ነው። ካለሽ አለው በይ። እና 40,000 ድርሃም ነው የተበላችሁ። የተበላሁት 40,000 ድርሃም ነው አለች። እና ማሚ በጣም አመሰግናለሁ አክብራችሁን ስለመጣችሁ። እኔ ልጅቷ የእውነት ትልቅ ችግር ውስጥ የገባች ሳትፈልግ የተደፈረች ቋንቋ አላውቅም ምናምን ብላለች። ብዙ ነገር አውርታለች። እኔ እንደዚህ አልመሰለኝም ነበር። ኤኒዌይስ መሲ መልሳላቸዋለች ለነሱ። በልበቂ ወደ ስራ ጉባኤ ነው ወንድም። እንግዲህ መሽነሽ ወርቅ እንግዲህ ይህንን አምጥታለች። በተለያየ ዓለም ላይ የምትኖሩ ኢትዮጵያኖች ቀጥታ በረራም ትራንዚትም ከፈለጋችሁ የበቄን አካውንት ፎሎ አድርጋችሁ ትኬት መግዛት ትችላላችሁ። ዲስካውንት ያደርጋል። የመዳም ቅመሞችም ወደ ሀገር ስትገቡ ዲስካውንት ስለሚያደርግላችሁ ግዙት። በቄ አሪፍ ልጅ ነው። ፎሎ አድርጉት፣ አበረታቱት። ከራሳችሁ ሀገር ዜጋ ለመዳሞቻችሁ ይሄንን ፕሮፋይሉ ላይ ያለውን ስልክ ቁጥር በመስጠት በዚህ ትኬት ቁረጡልን ብላችሁ ከራሳችሁ ሀገር ዜጋ በራሳችሁ ሀገር በረራ ቀጥታ መብረር ትችላላችሁ። እናመሰግናለን። አርጋጅም ተረጋጅም ስትመጡ ግን የሚያሳምን ነገር ዶክሜንት ይዛችሁ ነው ባካችሁን። ከወገብ በታች በድን የሆናችሁ ሰዎች እኛ አናስተናግድም። ማሚ እባክሽን እባክሽን፣ ከወገብ በታች ሌላ የተገጠመላችሁ ሰዎች አጀንዳ ላይ አትጥሪ እባክሽን እባክሽን። በቄ ነው ስህተቱ፣ በቄ ነው። አልገባውም ነበር መደንዘዟ ከወገብ በታች። እኔ ኤአይ መሆኑን አላወቅኩም። በጣም ይቅርታ፣ ይቅር በሉ። ኤክስፕራንስ የለኝም እኮ ለዛ ነው። በነገራችን ላይ የሆነ ቻሌንጅ አውጥተናል። መሲ ቪዲዮ ስሩ እንጂ አንድ ተቸጋሪ ሰው ከመጣ ለሱ ቲኬት እንቆርጣለን። ቪዲዮ ስሪ እና ነገ እሰራለሁ እኔ። አዎ ቻሌንጁን ተጠቀሙት። ማሚ አንቺ ስሪ፣ ዘንዬ ስሪ። አንቺ ምንድን ነው ምን ብዬ ልስራ?
ለ5 ሰው ትኬት ልንቆርጥ ነው። ነፃ ትኬት ከሻርጃ አዲስ አበባ። ምን ከተደረገ በፎሎ ነው። አልኑር ትራቭል ኤጀንሲን ማስታወቂያ ሰርቶ ሜንሽን አድርጎ መኮሰት ነው። ላይኩ ብዙ የሆነ ሰው ይቆረጥለታል። አንድ ትኬት ነው።